የታችኛው ምንድነው የሚሆነው? አንድ ላይ የሚጣበቅ ይሆናል። መፍሁም ገብቶናል? እዚህ ላይ ከንፈራችንን ካየነው የላይኛውና የስረኛው የሚጣበቅ ይሆናል። ያኒ ቢንضمام او بانطباق الشفتين بانطباق الشفتين ይላል። መፍሁም ገብቶናል? نعم بانطباق الشفتين فسنن ለዛው ሚም ስንልም አም አብ አም አብ አም አብ ሱብሃንአላህ። ታዲያ በዚህ አንድ ዓሊም ምን ይላሉ? ይሄ ሙልሒድ ነበር ሰውየው። ምን አለ? እኔ ያኒ ሙልሒዶች እነማን ናቸው? ሙልሒዶች ፈጣሪ የለም የሚሉ ናቸው እኮ አይደል? ሙልሒድ ስንል ፈጣሪ የለም የሚል ነው። ወልዒያዙ ቢላህ። ታዲያ ያኒ ሁሉም ነገር የሚሆነው እንዲሁ ነው የሚሆነው፣ ያኒ የፈጠረው የለም የሚሉ ናቸው። ወልዒያዙ ቢላህ። እስኪ እንደዛ ከሆነ ሐርፍ ባእን ወይንም ሚምን ማለት ነው። እስኪ ሁለቱን ሳታጋጭ ያኒ የላይኛውና የስረኛውን ከንፈር ማለት ነው፣ ሁለቱን ሳናጋጭ ወይንም አንድ ላይ ያኒ ሳናጋጨው ወይንም አንድ ላይ ሳናያይዘው እስኪ ማውጣት ትችላለህ አሉት። እንችላለን? እስኪ ባ ማለት ባ ይቻላል? አይቻልም። ሱብሃንአላህ። ይሄ ታዲያ ምንድነው? ያኒ አላሁ ሱብሓነሁ ወተዓላ ፈጥሮልን ማለት ነው። ሁለቱን ከንፈሮች ምን እንዲያደርጉ ያኒ ለመናገር ለተለያዩ ነገራቶች እንድንጠቀምባቸው አላሁ ተዓላ ነው የፈጠረልን። ይህን ነገር ያኒ ለምሳሌ ባእን ሁለቱን ከንፈሮች ኢጥባቅ ሳናደርግ ማውጣት አንችልም። ኢዘን ለእነዚህ ሐርፎች መውጣት ምክንያት የሚሆነው ምንድነው? ሁለቱ ከንፈሮች ናቸው አይደል? ያኒ የሆነ ለልፊዕል ምን ያስፈልገዋል? يحتاج إلى الفاعل አይደል? ኢዘን ዓለምስ ይህ ትልቁ ዓለም ያለ ፈጣሪ ተገኘ ማለት ይሄ የማይታሰብ ነው ማለት ነው። ሱብሃንአላህ። طيب ኢዘን ምን ብለናል? ፋ መኽረጇ የት ነው? حرف الفاء أطراف الثنايا العليا يتلاين ميهونو ميرفو بطن الشفة هي يسرنياو كنفراتشن منو لاي بطن لاي وين هودو لاي እንደሚባለው እዛ ላይ የሚያርፍ ይሆናል ማለት ነው። በዛ አይነት ሁኔታ የምናወጣው ይሆናል። ያኒ ምስሉን ትንሽ ለመፍጠን እንድንችል አንዳንድ ያው ዋضح የሆነውን እንዲህ ያለፍ ነው እንላለን። አፍ ስንል አፍ አጥራፍ الثنايا العليا ምንድነው የሚያደርገው? የስረኛው የከንፈራችን ክፍል እዛ ላይ ነው የሚያርፈው ማለት ነው። መፍሁም ገብቶናል? በዚህ አይነት ሁኔታ የሚወጣ ይሆናል። نعم طيب ዋው አለ። ዋው እንዴት ነው የምናወጣት? ዋው በምንልበት ጊዜ አው ስንል ምን ይሆናል? باستدارة الشفتين يعني كنفراتችን ምን ይሆናል? يعني ሰብሰብ ይላል። ለምሳሌ ዋው በምንልበት ጊዜ አው ስንል አው ሰብሰብ ይላል። نعم مفهوم؟ እዚህ አይነት ሁኔታ ይወጣል ማለት ነው። طيب ان شاء الله ይህን ካለን እስኪ አሁን ባልነው ያልገባው ካለ مفهوم ነው? طيب اذا كالمخارج الرئيسيه ካላቸው የቀረን ምንድነው? مخرج الخيشوم من قالوا امام ابن الجزري وغنة مخرجها الخيشوم بالأول. خيشوم مخرج الغنة حرف الغنة من نلاتشو إنما ناتشو يا غنة حرفوش من نلاتشو ميمنا نون ميمنا نون قال لهم درسات الله يتزك علاتشو من بلنا يراساتشو هنا أصل هنا مخرج كتناقرن بوهلا من بلنا يشاركها الغنة من الخيشوم بلا نفرق አይደል? يشاركها الغنة من الخيشوم። ለምሳሌ አም በምንልበት ጊዜ እዚህ خيشوم ላይ خيشوم ስንል ምንድን ነው? منتهى الأنف የአፍንጫችን ክፍል ሙንተሃው ወደ ላይ ስናየው ምን ይባላል?
خيشوم يبالغ إذا يا منتهى الأنف يالنو الزلاي يمن دمس ميسما يهونن يغناو دمس ميسما يهونن أم سنل مالتنا لذاهم نون بمن لبت غزي أن سنل يا ጫፍ የምላሳችን ጫፍ ክፍል የላይኛውን ሐነክ ላንካው በሚነካበት ጊዜ እዚህ ጉናው የኸይሹሙ ቦታ ላይ ምንም ይሆናል ድምጽ የሚሰማ ወይንም የጉናው ድምጽ የሚሰማ ይሆናል ማለት ነው። مفهوم ገብቶናል አይደል? إذا እነዚህ ናቸው يعني المخارج الرئيسية للحروف العربية የምንላቸው ትንሽ ያው ሰፋ ስናደርገው እንዳለው المخارجوች ስንት ናቸው? ኢማም ኢብኑ ጀዘሪ እንደተጠቀሱት 17 ናቸው። حتى ይህን ራሱ አንዳንድ ዑለማዎች ምን ይላሉ? የተጅዊድ ዑለማዎች ሁሉም ሐርፍ የየራሱ የሆነ ምን አለው መኽረጅ አለው ይላሉ። አሁን አንዳንድ ቦታዎች ላይ ሁለት ሐርፍ አንዳንድ ቦታዎች ላይ ሶስት ሐርፍ እየጠቀሰን ነበር አይደል? ያየነው አሁን ጂም ሺን ያ መኽረጃቸው አንድ ነው ብለናል። ጣ ዳልና ታ መኽረጃቸው አንድ ነው ብለናል። حتى ይህን ራሱ ምን አሉ? ለምሳሌ ለጣም ራሷን የቻለ ዳልም ራሷን የቻለ ጣ ዳል ታ ሶስቱን ለምሳሌ የየራሳቸው መኽረጅ አላቸው። ሁሉም ሐርፍ የየራሱ መኽረጅ አለው ብለው በምን በሑሩፍ الهجائية ሐርፎች ልክ ምን መኽረጅ አለ ብለው በያን ያደረጉም አሉ ዑለማዎች። ያኒ ይሄ የሚያሳየው ምንድነው? ምን ያህል ድቃ ያላቸው መሆኑን ምን ያህል ያኒ በሚገልጹበት ጊዜ ማለት ነው በጣም አስገራሚ በሆነ ሁኔታ የሚገልጹት መሆኑን ነው የሚያስረዳን ማለት ነው። المهم ያው መሽሁር የሆነው እጃችሁ ላይ ያለው ይሄ መኻሪጅ الحروف يعني 17 የሚለው ይሄ መሽሁር የሆነው ነው። ይሄን ኢንሻአላህ የምንወስድ ይሆናል። ያው እንዳል መጀመሪያ ላይ እንደጀመርነው መኻሪጁ الرئيسية እሱም ራሱን የቻለ ነው። እንዴት አድርገን የሑሩፎች ስብስብ ያለበት ቦታ ነው። ለምሳሌ ጀውፍ ላይ ያለ እንደዛውም ማለት ነው ሊሳን ላይ እንደዛውም ሐልቅ ላይ ያሉ ሸፋ ላይ ያሉ ብለው ያስቀመጡት ነው። በጣም ወሳኝ የሆኑ ነገራቶች ናቸው ማለት ነው። طيب إن شاء الله ወደ صفات انتقال እናድርግ መኻሪጆች ላይ ከዛ በኋላ ያው የሆነ የቤት ስራ እንሰጣቸዋለን ወይም የክፍል ስራ ነው የሚባለው ኢንሻአላህ። እስኪ ሐርፎችን ያው ከመጀመሪያው እስከ መጨረሻ ያሉትን በተርቲብ መኻሪጅ الحروف ብንላቸው የተሻለ ይሆናል ይመስለኛል። ለምን ተርቲቡንም እንድንይዘው ለምሳሌ ሐምዛና ሀ ያው ሐርፎች ከውስጥ ወደ ውጭ ነው የምንወጣው። ከውስጥ ጀምረን ወደ ውጭ ከውስጥ ስንጀምር እዚህ فوق الصدر ያለው ቦታ ምን ይባላል? أقصى الحلق ይባላል። ሐምዛና ሀ ይወጣሉ። እስኪ በምንልበት ጊዜ ለምሳሌ ሐምዛን አ ስንል አ ኢ ኡ ምን አላልኩም? አ ኢ ኡ አላልኩም። لاحظتم يعني ለምን የሑሩፍ القلقلة ስላልሆነ ማለት ነው። ቀልቀላ ያለው ሐርፍ ላይ ቀልቀላ እናደርጋለን። ከሌለው ግን ምን አንልም? ቀልቀላ እናመጣ እና አ ሳይሆን አ ለምን من صفاتها ይላሉ ሽዳ ማለት ደግሞ ምንድነው? هو انحباس الصوت ድምጽ መታሰሩ ድምጽ አለመውጣቱ ወይንም يعني ትንሽ ወጣ ብሎ ይታሰራል። ያ መታሰሩ ምን እንለዋለን? ሽዳ እንለዋለን። ስለዚህ ምን አንልም? አ አንልም። አ ኢ ኡ ስንል ምንድነው? يعني መኽረጁን ጠብቆ የሚወጣ ይሆናል። ያው አንድን ሐርፍ መኽረጁን ማወቅ ስንፈልግ ከፊት ለፊቱ ምን እናደርጋለን? አሊፍ አምጥተን ከዛ በኋላ አንድ ላይ ስናነበው መኽረጁ ግልጽ ይሆንልናል። እስካሁን ያለው ነገር በእነዚህ يعني በዚህ መንገድ ግልጽ የሚሆንልን ይሆናል። طيب ከዛም ሐምዛን ብለናል። طيب ሀ እስኪ በምንልበት ጊዜ አ ኢ ኡ መኽረጁ ይሄ ነው ማለት ነው። የት ነው ብለናል? أقصى الحلق ነው። طيب ከዛ በኋላ ወደ ወሰጥ الحلق እንመጣለን። ወሰጡ الحلق ላይ ያሉ ሐርፎች ሁለት ናቸው። ሐ እና ዓይን አይደል? አው አ ኢ ኡ እንላለን። ምን አንልም? አ ኢ ኡ
አንልም። ለምን እስኪ ቀልቀላ ስለሌለው ማለት ነው። ጀይ አሕሰንቱም ይሄ ነው ያኒ ዋናው ሐሳቡ ይግባን። ምን ይሄ ቀልቀላ የሚለው ነገር ምንድነው? ያኒ هو ቀልቀላ ስንል بتباعد العضوين ይላል። ሁለት የሐርፍ የሚወጣባቸው ክፍሎች ማለት ነው። ምን ይራራቃሉ? ያኒ አንዴ ከተጋጨ በኋላ ሲራራቅ ምንድነው ቀልቀላ ይሰጣል ማለት ነው። هو الاتيان بحروف القلقلة حالة سكونها بمن بتباعد العضوين ማለት ነው። ሁለቱ የሐርፍ የሚወጣባቸው ቦታዎች ምን ይሆናሉ? ይራራቃል። አሁን ለምሳሌ አብ ስል ምን ሆነ? ተራርቋል። አብ አድ ስል ማለት ነው። አማ ቦታው ላይ ከያዝኩትስ አብ ከለከልኩት። ተግባባን? ይሄ ደግሞ ምን ያመጣል? يعني يحصل الانزعاج في جهاز النطق إن شاء الله صفات لا ينتكسوالن. إذن ይሄ ነው የምን የቀልቀላ ዋናው ሐሳብ ማለት ነው። ስለዚህ ምን ማለት የለብንም። ለምሳሌ ይህ አንልም ማለት ነው። ይህ እንላለን ማለት ነው። ከዛ ነች እንላለን። ከዛ ወደ አድነል ሐልቅ ስንመጣ ደግሞ ምን እንላለን? እንላለን። እዚህ ላይ ምን አንልም? አንልም ማለት ነው። መፍሁም ገብቶናል አይደል? ያው ሐሳቡ እንዲገባን طيب እንደዛውም ምን አለን? በምንልበት ጊዜ እንላለን። እነዚህ غይንና ኸ ከምን ሐርፎች ናቸው? حروف الاستعلاء የምንላቸው ሐርፎች እነማን ናቸው? እስኪ حروف الاستعلاء የምንላቸው خص ضغط قلظ እነዚህ ሰባት ሐርፎች ናቸው። እነዚህ ሰባቱ ሐርፎች حروف الاستعلاء እንላቸዋለን። ለምንድን ነው የተባሉት? لأن اللسان يعلو عند النطق بها ይላል። ታዲያ مستحق حروف الاستعلاء ምንድነው ሲባል التفخيم ነው ይላሉ። ሱብሃንአላህ مستحق حروف الاستعلاء ما ينتج مستحق ማለት ምን ማለት ነው? هو ما ينتج من الحق من ይባላል? مستحق ይባላል። ያ አንድን ሐርፍ ሐቁን በምንሰጥበት ጊዜ የምናገኘው ነቲጃው ውጤቱ ምንድነው? ተፍኺም የምንለው ነገር ነው ማለት ነው። ኢዘን ተፍኺም ማድረግ ስንፈልግ እንዴት ነው የሚሆነው? ያኒ هو التصعد ይላሉ። ተፍኺም ማለት ከኔ ጋር ናቸው አይደል? طيب እነዚህን ነገራቶች ለምንድን ነው እንት ማደርግበት? ያኒ አንድ ሰው ተፍኺም ማድረግ ሲፈልግ እንዴት ነው የሚያደርገው የሚለውን እንድናቅ ነው። هو التصعد الى غار الحنك ይላል። هو تصعد الصوت ማለት ነው الى غار الحنك። ይሄ ነው ተፍኺም የምንለው። በምንልበት ጊዜ ምን አይደለም ሳይሆን ምን ይሆናል? ምላሳችን ከፍ በሚልበት ጊዜ ድምጹን ወዴት ነው የሚሰበስበው? ወደ ላይኛው የላንቃችን ክፍል ያ ጉርወድ ያለውን ቦታ እዛ ላይ ድምጽ የሚሰበሰብ ይሆናል። ለምሳሌ የዚህ ድምጽና የዚህ ድምጽ ይለያል አይደል? ይሄኛው ይለያል። ጉርጉድ ወዳለው ድምጽ በሚገባበት ጊዜ ምን ይሰጣል? ተፍኺም የምንለው ነገር ይሰጠናል ማለት ነው። መፍሁም ገብቶናል? ኢዘን እነዚህ غይን ስንል ስንልና ኸ ስንል حروف الاستعلاء ስለሆኑ ድምጹ ምን ይሆናል? ይወፍራል፣ ተፍኺም ይሆናል እንላለን። طيب ወደ حروف اللسان እንምጣ። حروف اللسانዎች ለምሳሌ ቃፍ አለን። ቃፍን ስናወጣ እንዴት ነው የምናወጣው? أقصى اللسان مع من بلنا مع الحنك اللحمي بلنا አይደል? ኢዘን ለምሳሌ ምንድነው የምንለው? ምን እያልን ነው? የቃፍን መኽረጅ ቦታውን እየፈለግን ነው። ቦታውን በምንፈልግበት ጊዜ እንዳለው አሊፍ መጀመሪያ ላይ ጽፈን በዛ አይነት ሁኔታ ስናነበው መኽረጁን የምናገኘው ይሆናል። ኢዘን ስንል ምን አለው? ያ ነብራው ቀልቀላ ያለው ነገር የሚታይ ይሆናል ማለት ነው። ተግባባን? ቦታውን ገይቶ ሲመለስ ማለት ነው። طيب ካፍ መኽረጇን ስናይ አክ ኡክ ምን አላልኩም? አክ ኡክ አላልኩም። ለምን?
حروف القلقلة سلال هونش مالتنا مفهوم قبتونا بزيه اللي يوالن طيب كذابوا هلا جيم شين يا نذي سوستون حرفوش اسكي مخرجات شو يتنو جيم أج كمن حرفوش نج كقلقلة حرفوش عنده نج سلزا قلقلة ينورات المالتنو وسط اللسان مع وسط الحنك الأعلى مالتنو يا ملاسات مكاكلين وكفل كلانيا ويلانكاتشن مكاكلين وكفل قا أمي جناني هنال بزاين تريتا قلقلة الناقنيالن أج بمن اللبات كذي مالتنو طيب يا مخرجها وسط اللسان أي بمن اللبات كذي من اللو كفتة مالو كجيم نا كيا وينم جيم نا ياء بمن اللياتشوالن سنل جيم نا ياء بمن اللياتشوالن بصفاتشو اللياتشوالن مخرجاتشو عند بيهونم مناتشو صفاتشو يليان ለምሳሌ ይሄ ምላሳችን መሐከለኛው ክፍል ከላኛው ጋር يعني ሙሉ ለሙሉ ምን ላይ ሆን ይችላል ላይጣበቅ ይችላል ተግባብተናል ለምን እንደ ባህሪው ነው ማለትም እነዚህ حروف الشده የምንላቸው አጅድ ቀጥን በከት እነዚህ አጅድ ቀጥን በከት እነዚህ حرفوች حروف الشده ይባላሉ እነዚህ حرفوች ምን ይሆናሉ ቦታውን ሙሉ ለሙሉ يعني ገጅተው ምንም ይሆኑበት መንገዱን የሚዘጉት ይሆናል ለምን ሽዳ ማለት ነው ብለናል هو انحباس الصوت ብለናል አይደል ድምጽ ምን መሆኑ ነው መታሰሩ ነው ድምጽ የሚታሰረው እንዴት ነው መخرጁ ሲዘጋ ነው አይደል መخرጁ ሲዘጋ ነው ድምጹ የሚታሰረው ስለዚህ اما ሌሎች حرفوች ደግሞ حروف الشده ያልሆኑት ምን ይሆናል መخرጃቸው ክፍት ይሆናል አሁን በምላስና በላንቃው በሐነኩ መካከል ምን አለ ክፍተት አለ አያችሁት ክፍተት አለ ክፍተት ይሄ ያው ባህሪውን ወይንም ሲፋውን የሚያመላክት ነው ባህሪውን ሲፋውን የሚያመላክት ነው ተግባባን اذا اي በምን الበት ጊዜ اي من حروف ምንድነች ያ ምን አይነት ባህሪ አላት ረኻዋ አይደል አው ምንድነው ረኻዋ حرفوች يقبل المط ይላል አንድ ሰው ለምሳሌ ትንፋሽ ካለ ወይንም ድምጹን ማስረዘም የሚችል ከሆነ يعني የመለጠጥ ባህሪ አላቸው اذا እንደዛ እናድርግ ለማለት ሳይሆን يعني ብዙ መለጠጥ አለበት ማለት ሳይሆን የራሱ የሆነ ባህሪ ያለው ነው المهم እነዚህን ባህሪያትም ያው ማወቁ በጣም ወሳኝ ነው طيب جيم شين እሺ اش በምንልበት ጊዜ اش ረኻዋ حرفوች መካከል አንዷ ነች እንደዛው وسط اللسان مع وسط الحنك الأعلى ውስጥ የሚወጣ ነው ማለት ነው ضاد مخرجها يتنو بلنال إحدى حفتي اللسان أو هما معا مع ما يقابلهما من الأضراس العليا بلنال طيب أو بمن البت كذي أو بكأني بكل وينم بقرا بكل أو من هذا قال بلنال يملاساتشن قونو كفل የላኛውን የጥርስ يعني ክፍሎች ይሄ አድራስ ባለፈው ትዝካላችሁ ምን ጠቅሰን ነበር ስሞቻቸውንም ጠቅሰን ነበር የጥርስ ስሞች ብለን እነዚህ ትላልቅ ጥርሶች ምን ይባላሉ አድራስ ይባላሉ ታዲያ ያ አድራስ ምንድነው የሚያደርገው የምላሳችን ጎኑ ክፍል እነዚህ የጥርሳችን ትላልቅ የምንላቸው ክፍሎችን ضغط የሚያደርግበት يعني በደንብ የሚገፋበትና ጫን የሚልበት አካባቢም አለው منطقة التلامس የምንለው ማለ ብለናል منطقة التلامس ያው ካያችሁት እንደዛው ضاد مخرجون ከዚህ ጀምረን እስከዚህ يعني ምን አለው من حروف الاستطالة ስለሆነ በጣም ረጅም ነው ይላሉ ضاد مخرجه ረጅም ነው أو በምንልበት ጊዜ ይሄ ጎኑን ያዳርሳል حتى يتصل بمخرج اللام ይላል እኮ አይደል حتى يتصل بمخرج اللام የላም መخرጅን يعني እስከዛ እስኪደርስ ምን ያደርጋል በጎን በኩል በጣም ረጅም የሆነ ሰፋ ያለ ወይንም ረጅም የሆነ
مخرج አለው ይላል ضاد ይታየናል نعم طيب ለዚህም ነው ضاد ማለት ነው የዓረብያ حرف ለየት ያለች حرف ስለሆነች ማለት ነው ምን አሉ لغة الضاد عربيا من الوقت لغة الضاد لمن ليت على عربيا حرف سلهون مالتنا اذا من انلم بلنا الضاد لاي اضو انلم ما يدل من دنو من لو سمعتوا الدمس يرخوا دمس አለው من دنو بلنا رخاوة سنن هو جريان الصوت دمس منو دمس من النبلو مفسسو دمس مفسسو لمن كسماتشو የሚል ድምጽ ይሰማል አይደል ይሄ ምንድነው የሲፋው የضاد صفه ነው ይሄን ማድረግ ነው እንጂ ያለብን ምን ማድረግ አض ማለት የለብንም والارض አንልም ተግባባን خلق السماوات والارض وقف ስናደርግ والارض የሚለው ድምጽ ነው የሚሰማው እንጂ ምን አይደለም والارض አንዳንዱ አሳምሮ ነው يعني ضادዋን ምን قلقላ የሚሰጣት ላ በዛ አይደለም መخرጇን መጠበቅ ነው እንጂ ምን አይደለም ሌላ ባህሪ በመስጠት አይደለም ማለት ነው ተግባባን ይሄን የምንለው ለንማማር ነው ተግባባን يعني በማንም በራሳችን يعني መቼም እኔ ከናንተ ተሽዬ ሳይሆን ያለኝን ዕውቀት ለማካፈል ነው እንጂ እዚህ ቦታ ተቀምጠን ከሌላው ተሸለን አይደለም ኢንሻአላህ الله تعالى يجعلنا من عباده الصالحين طيب كذا من اللن لام مخرج اللام لام ناطو ال بمن البت ጊዜ ምን ይሆናል ادنى حافه اللسان ያለው አለ አይደል የቱ ጋር ነው ብለናል በዚህ በሁለት ጎን ያሉት ምላሳችን ይሄኛው ምን ይባላል ብለናል አቅሷ ከዛስ ወሰጥ ብለናል ከዛ እነዚህ ሁለት ጎኖች አድና በዚህም ያለው አድና ከዛ ይሄኛው ምን ይሆናል طرف ወይንም ራስ اللسان የምንለው ነው ማለት ነው اذا የላም መخرج ከየት ነው የሚጀምረው ከአድና حافتي اللسان በሁለቱም በኩል አሁን ضاد ላይ ወይ በቀኝ በኩል ወይንም በግራ በኩል ይያለን ነበር አማ ላም ላይ በሁለቱም በኩል ነው በሁለቱም በኩል አል በምንልበት ጊዜ አል ምን ያደርጋል من ادنى حافتي اللسان الى منتهى طرفه مثلا ال በምንልበት ጊዜ በዚህ አይነት ሁኔታ የሚወጣ ይሆናል ማለት ነው ተግባባን እነዚህን ሐርፎች መخرጃቸውን ማወቁ አስፈላጊ ነው እንደዛውም حتى ላም ላይ يعني ብዙ ጊዜ መደጋግመው ለምንድን ነው አሁን ቁርአን ላይ ያው በመናስቀራበት ጊዜ አልহামዱሊላሂ ረቢል ዓለሚን ስንል ምን ይላል የለመደበት ነገር አለ ምን አልহামዱሊላሂ አልহামዱ ምን ቀልቀላ ያመጣ ማለት ነው ተግባባን ቀልቀላ ማምጣት የለብንም አል ስንል ምን ይላል ቀልቀላ ይላል ይሄን ጠብቀን ማውጣት አለብን ማለት ነው طيب ከዛ ኑን አለን አን በምንልበት ጊዜ ምን ይሆናል የምላሳችን ጫፍ ክፍል طرف اللسان ከላኛው ከላንቃው ክፍል ጋር ምን ይሆናል የሚጣበቅ ይሆናል ወይንም የሚነካካ ይሆናል እና አን ስንል ምን ይሆናል ያ مخرج الغنة አንድ ላይ የሚሰማ ይሆናል አይደል غناውም አንድ ላይ አን ስንል የምላሳችን ጫፉ ከላኛው ሐነፍ ጋር የሚነካካ ይሆናል በዛ አይነት ሁኔታ የምናወጣው ይሆናል طيب را مخرجون سناي من አንልም አንልም ይወባል ይሄ ተክራር ነው من صفاتها يعني التكرار የሚል ነገር አላት ይሄ ብሎ ማለት አይደለም እናድርግ ሳይሆን انما ተጀኑብ እናድርግ ነው ያን ነገር እናምጣው ሳይሆን ተጀኑብ እናድርግ ለማለት ነው ተግባባን والارض በምንልበት ጊዜ ምን አንልም والارض يعني ብዙ ራዎች ይመጣሉ ብዙ ራዎች ይመጣሉ እንደዛ መሆን የለበትም انما والارض የሚል ይሰማችኋል አይደል ይሄ ነው
ለምንድን ነው ይሄን የምንለው ስንል ወደ ሲፋቶቹ እንመጣለን። ሱብሃንአላህ ያኒ ኢማም ኢብኑ አልጀዘሪ የታያቸው ነገር በጣም ያኒ በተጅዊዱ ጉዳይ በጣም ያኒ ሰፋ ያለ እውቀትና ፈህም ያላቸው መሆኑንም ነው የሚያስረዳው። ትኩረታቸው ምን ላይ? ሐርፎች ላይ። መኽረጅ ብቻ አላለም። ምንድነው ያመጡት? ሲፋቱንም ማለት ነው። ለምን አንድ ሐርፍ ቢያንስ ይላሉ። ቢያንስ አንድ ሐርፍ ምን ያህል 5 ሲፋቶች አሉት። ቢያንስ 5 ሲፋቶች አሉት። ታዲያ ያን 5ቱን ሲፋት ሐርፉን በምታወጣበት ጊዜ ምን ማድረግ አለብህ? 5ቱንም ጠብቀህ ማምጣት ነው ያለብህ እንጂ የተወሰነውን ብቻ አምጥቼ የተወሰነውን ተዋለው ማለት የለብህም። ተግባባን? አሁን ለምሳሌ አር በምትልበት ጊዜ ምን ማለት የለብህም። ለምሳሌ አር አትልም። አር ምን ሆነ? ራ አስለን ምን አላት? ተፍኺምም አላት። ፈትሐና ضማ በሚሆንበት ጊዜ እሷ ወይም ስኩን ሆና ከሷ ፊት ያለው ፈትሐ ضማ ካለው ተፍኺም ትሆናለች፣ ትወፍራለች። እሱንም መጠበቅ አለብን። እንደዛውም ማለት ነው ከሌሎች ሐርፎች ሁላ ራ ምንድነች? ብዙ ሲፋቶች አሏት። 7 ሲፋቶች አሏት። ከሁሉም ሐርፎች የተለየች ነች ራ ማለት ነው። ኢንሻአላህ ሲፋቱን ስናይ የበለጠ ዋضح ይሆንልናል። طيب كذا طاء እና ዳል ታ አጥ ስንል ከያዝነው ቀልቀላውን ከለከልነው ብለናል። ስለዚህ ምንድነው ማድረግ ያለብን? ቀልቀላ ለመስጠት ቦታውን ገይቶ እንዲመለስ እናደርገዋለን። ተባዑድ የምንለው ተባዑድ ዑድው النطق ማለት ነው። ተባዑድ ዑድው النطق ምን ይሆናል? ይሄ ቀልቀላን ይሰጠናል። አጡ እንላለን። አጡ ስንል የመን የተፍኺም የመውፈር ወይንም ተፍኺሙ ሲፋም እንደዛው አንድ ላይ የሚሰማ ይሆናል። ለዚህ حروف ተፍኺም ወይንም حروف الاستعلاء እንላቸው ቀልቀላ ስናደርግ ያው የተፍኺሙ ሲፋም አንድ ላይ የሚታይ ይሆናል ማለት ነው። طيب ከዛስ አድ ስንልም አድ ቀልቀላ አላት። አድ የት ነው ብለናል? መኽረጇ ዳል طرف اللسان مع أصول الثنايا العليا مالتنا. طيب تاء سنل من دزاو أد سنل من علل طرف اللسان مع أصول الثنايا العليا مثلا الزنا من ما أدري إلا بنم قلقلا ما أدري إلا بنم أنلم أد سنل هنا من اللي قال سمعتوان هي من دون صفاتون أصلا شدانا من اللات همسالات شدانا همسالات إن شاء الله وكتاب ላይ ታገኙታላችሁ። طيب በማስከተል ደግሞ ምን አለ? حروف الصفيሮች አስ صاد ላይ አስ በምንልበት ጊዜ طرف اللسان የት ነው የሚሆነው? በውስጠኛው የጥርሳችን ክፍል የስረኛው ማለት ነው። በውስጠኛው ክፍል ምን ይሆናል? ምላሱ ገፋ የሚያደርገው ወይንም ضغط የሚያደርገው ይሆናል ማለት ነው። አስ በምንልበት ጊዜ ሲን ላይ እንደዛው አስ እንደዛው ማለት ነው። ምን አለን? ዛይ አዝ እንላለን። በዚህ አይነት እነዚህን ሐርፎች የምናወጣቸው ይሆናል። طيب በማስከተል የሕሩፍ ሊሳኖች መጨረሻ የሚሆነው ዛ ዛልና ሳ መኽረጃቸው እንዴት ነው ስናወጣው ብለናል። አስ ምን ይሆናል? አስ የምላሳችን ጫፉ ክፍል የላይኛው ጥርስ አጥራፍ ወይንም نعم يعني اطراف طرف اللسان مع የላይኛው የጥርሳችን ክፍል እዛ ላይ ምንም ይሆናል ከሱ ጋር የሚጋጭ ወይንም ከሱ ጋር የሚነካካ ይሆናል። አስ ስንል እንደዛውም አዝ በምንልበት ጊዜ እንደዛውም አው ቫ ነች። አው ተፍኺም ይሆናል። ይሄኛው ይለያል። ያው የሚለያቸው ሲፋት ነው ማለት ነው። طيب ከዛ حروف الشفاء ወደዛ ስንመጣ አፍ يعني የሚሰማ ምን አለው? ነፈስ አለ ትንፋሽ የሚሰማ ይሆናል። ዋውን ስንል አው استدارة الشفتين أب ያው ቀልቀላ ስናደርግ አብ ምንድነው ያደረግነው?
بتباعد عضو النطق بلنا لكن شي نجم الناس توصل أب وثاولا كياسكوتس أب كالكل يوان أب سلدقمو من يهونال أمير راراك يهونال مالته هنا من لو يا قلقلة مفهومه هنا مالته إذن أب طيب ميم لاي أم غنى لو يشاركها الغنة من الخيشوم عند لا يوتا يهونال مالته طيب نزهناتو مخارج الحروف يعني مخرجه هني مسألة مفهوم ده؟ عندي آية تكرر عندي آية تكرر المزيد طيب أعوذ بالله من الشيطان الرجيم وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين صدق الله العظيم نعم ورش ባለፈው ሳምንት ጊዜ አተን አንዳንድ ወንድሞች ጠይቀው ነበርና ኢንሻአላህ نعم طيب صفات الحروف በምናይበት ጊዜ እስኪ በጀማዓ አንድ ላይ صفات الحروف እናንብበው صفاتها جهر ورخم مستفل فتح صمتة والضد قل مهموسها فحثه شخص سكت شديدها لفظ أجد قضيب بكت وبين الإثم والشديد إن عمر سبع ظلم قص ضوض قذ حصر وصاد ضاد طاء ضاء مطبقة وفر من لب الحروف المذلقة صفيرها صاد وزال سين قلقلة وجد واللين واء وياء سكنا وانفتحا قبلهما والانحراف صحيحا باللام والراء وبتكرير جعل وللتفشي الشين ضاد يستطيع لازم نعتو صفات الحروف من ثلاثة إن شاء الله يوم إذا كنت مش العصر يتبرس لهنا طيب እንዴት የተወሰኑ ለማቶችን ለመጥቀስ صفات الحروف صفات በሁለት እንከፍላቸዋለን صفات لها أضداد لها ضد ማለት ነው وصفات ليس لها ضد ያላቸው ተቃራኒ ያላቸው صفاتዎችና ተቃራኒ የሌላቸው صفاتዎች ብለው ይጠቅሷቸዋል ተቃራኒ ያላቸው صفاتዎች ስንት ናቸው 10 ናቸው የተቀሩት ደግሞ صفات ወይንም ተቃራኒ የሌላቸው ስንት ናቸው ያው 7 አንዳንዱ የሚጨምርበት ሁኔታዎች አለ ግን ያው እዚህ ላይ ያለው ነው ኢንሻአላህ ኢህቲማል የምናደርገው እና ለምሳሌ سريعا يعني እነዚህን ስናይ
من صفاتها بلن الأيدن جهر ورخو مستفل منفتح مصمتة نزي أمستو للنزي أمستو من الله شو تكانان يالله صفاتها جهر يازو ورخو كذا مستفل كذا منفتح كذا مصمتة نزي أمستو يزن كذا للنزي تكانان من مالتنا لمثالي جهر تكاراني من دنو جهر همس عدل همس مثل لا يمثل من قالوا مهموسها عدل مهموسها اذن مهموسها همس يمن ضدنا هي جهر ضدنا حروف الهمسوች እነማን ናቸው مهموسها من قالوا فحثه شخص سكت ይህን ትንሽ ያኒ ሐርፎቹን በደም ለመያዝ እንድንችል ተቃራኒ ስንል ምን ማለት ነው? ተቃራኒ ስንል ለምሳሌ ሀምስ ላይ ያሉት ምን ላይ ይገኙ? ተቃራኒው ጀህር ላይ ይገኙ ማለት ነው። ተግባባን? የሀምሶችን ካወቀን ምንድነው እዚህ ላይ የሌሉ ምን ናቸው? ጀህር ናቸው። ጀህር ላይ ያለው ደግሞ ምን ላይ ሆነ? همس لا يهون مالتنا هين النيازو طيب مهموسها بلنال إنما نتشو حروف الهمسوش فحثه شخص سكت طيب تكاراني بلغو من دنو بلنال جهر بلنال يتكارون حرف تاون يلتكس نتشو حرفوش من دناتشو حروف الجهر نتشو مالتنا باكترو يعني جهر مالتنا هو انحباس النفس تنفاش متاسرون ويلان تنفاش አይወጣም እነዚህ ሐርፎች ላይ ወለ ለምሳሌ አብ ካልኩኝ የለም تنفاش የለው اما اف ካልኩኝ اش اس ካልኩኝ ምን አለው تنفاش አለው فحثه شخص ውስጥ ያሉት እነዚህ ናቸው ማለት ነው አሁን አንዴ በፍጥነት ለማየት ነው ከዛ በኋላ ምን ብለናል صفاتها جهر ورخو ብለናል አይደል طيب يا رخاوه ተቃራኒ ምንድነው شده ነው طيب من يلالو بيتو لاي شديدها لفظ أجد قطن بكت حروف الشدة انما الناشو كتب على من لالا أجد قطن بكت نزي حرفوش من يبالالو حروف الشدة يبالالو طيب يا شدة تكاراني من دنو يالنو رخو هيدا رخاوانو طيب شدة وستيلو حرفوش نيتنا قلنا على رخاء وسط እናገኛቸዋለን ተግባባን ለምን ተቃራኒ ስላልን ማለት ነው طيب አንድ እዚህ ላይ እንቲባህ ማድረግ ያለብን ምን አሉ መትኑ ላይ شديدها لفظ أجد قطن بكت بالكالو بهالا من قالوا وبين رخو والشديد للعمر من مالتها ነው ከሁለቱ ባህሪያት መካከል متوسط የሆኑ ሲፋዎች አሉ ወይንም በይንየህ የምንላቸው ማለት ነው كمان كمان مهكل شدانا رخاوة كالو مهكل مالتنا تقبل شدانا رخاوة كالو مهكل إنما ناتو كتباله لين عمر يمي له مالتنا طيب لين عمر ست حرفوش ناتو مست حرفوش ناتو شدة ست حرفوش ناتو شدة ست سبع سمنت ትንሽ ለካ እንደምን ስምንት እሺ እዚህ ስምንት አለ በዚህ በኩል ደግሞ አምስት አለ طيب እነዚህን ስምንትና አምስት ስንት ይሆናል 13 طيب ከ13 ውጭ ያሉት ምን ውስጥ የምናገኛቸው ረኻዋ ውስጥ እናገኛቸዋለን ማለት ነው ተግባባን ረኻዋ ውስጥ እናገኛቸዋለን ይሄን የምንለው ኢንሻአላህ የቤት ስራ ስለምንሰጣችሁ ናም እንዲሁ በፍጥነት እንትኑ ገብቶን ከዛ ኢንሻአላህ የሆነ የምንሰራው ነገር ካለ የበለጠ يعني ጭንቅላታችን ውስጥ እንዲቀር ያግዘናል طيب ننتقل من بلال صفاتها جهر ورخو ያልገባው እስኪ አሁን ያለ ይሄ ضد ያለው ላይ جهر ተቃራኒው ምንድነው ብለናል همس ብለናል حروف الهمسዎች አወቅናቸው አይደል همس ላይ ያላገኘ ነው የት እናገኘዋለን جهر ላይ እናገኘዋለን ከዛ ረኻዋ ብለናል ተቃራኒው ምንድነው ሽዳ ነው
حروف الشدة تكسوا يعني إمام ابن الجزري من دنيا درجت رحمه الله رحمة واسعة يعني حرف تشاتشو أنا سيقولون تنوين يعني سوتن بكتر يعني سون من هذا درجت بيت لاي ناس كم بيتوت مالته لمن سفان دايم باكرو بزيانة تنيتان يا درجون طيب يا رخاوة تكاراني من دنيا بلنا شدة نو حروف الشدة نمان نتشاء وكان بيني يعني ملون كما أكل أو تتن كذا يتكرر يمدن بيهونو حروف الرخاوة وين رخو الصفة ألا تمالت طيب كذا وهذا دقمو من اللن صفاتها جهر ورخو مستفلال يا استفال تكاراني من دنو استعلاء طيب متن لا يتكسد من دنو بيت لا حروف الاستعلاء والجنو وسبعة علو منالو خصة ضغط قيض እነዚህ ናቸው ሐሰር የሚለው ከዛ በኋላ ቤቱ እንትን ለማለት ነው እነማ ናቸው እንላለን خصة ضغط قيض እነዚህ ምንድናቸው حروف الاستعلاء እንላቸዋለን حروف الاستعلاء طيب يا استعلاء ተቃራኒ ምንድነው እያለን ነው استفعال ብለን ضد الاستعلاء استفعال استعلاء ውስጥ ያላገኘነው የት ነው የምናገኘው استفعال ውስጥ እናገኘዋለን تقبل استفعال استناجنوا طيب كذا وهلاس من إلى اللو صفاتها جار ورق مستفل منفتح مسمتة والضد قل وينم من علون من على إطباقا لن كذا انفتاحا يا انفتاحنا إطباق ولكتو من دنا تشو تكاراني ناتشو انفتاح تكاراني من دنو إطباق انفتاح تكاراني من دنو إطباق زي لاي بيت لا يتكسوت من دنو إطباق حرفوتشن أهلا منالو وصاد ضاد طاء ضاء مطبقها إنما ناتشو صاد ضاد طاء ضاء مالت نزيه أردت حرفوش إطباق حرفوش ناتشو يتكرر تدقمو من دناتشو انفتاح حرفوش ناتشو مالتنا انفتاح حرفوش ناتشو أهون هين أيام يعلنا ولا من دنو يعني عند حرف راسون يشاله من اللو صفات وتشالو بيانس يعني من يهلالو لنا أم الصفات وتشالو وعندنا عن ميكتلون سناي السن سايجمروا أو أردت يعني مالو المهم بيانس أم الصفات وتشالو يا إمام ابن الجزري دامت لنا معناته طيب هي قصة معنا طيب ننتقل إلى إذلاقنا اسمت ودم من لو معناته فر من لبي يمن حرفوش ناتو إذلاق حرفوش ناتو فر باللب نميلو يمن حرفوش ناتو إذلاق حرفوش ناتو طيب يا إذلاق تكاراني من دنو اسمات إذلاق تكاراني من دنو اسمات نزي فر من لب نميلو مذلقة سلالو يا إذلاق حرفوش نزي ناتو تكاراني من دنو اسمات حرفوش ناتو مالت نزي ناتو ተቃራኒ ያላቸው ሐርፎች የምንላቸው እነዚህ ሲፋቶች ወይንም ነው ሲፋቶች ናቸው እስኪ አሁን ያለው ግልጽ ሆኖ ይሳል አልሆነም የሚለው ያልገባው ካለ ኢንሻአላህ ያው እንዳለው የሆነ የምንሰራው ነገር ሰርተን የበለጠ ኢንሻአላህ የምንረዳው ይሆናል እላለሁ تكاراني لله حرفوتس كذا من إلى صفيرها صاد وزاي سين صفير من اللو تكاراني اللو مالت ماشي كتب قلقلة قطب جدي وكذا قلقلة من ذا من اللو تكاراني اللو قطب جدي من اللو يقلقلة حرفوش ناتو طيب كذا لين هلا واللين يلين حرفوش إنما ناتو واو وياء سكنا وانفتح ما قبلهما مالت واو النايا السكون هنا وكان سبفيت فتحة سمتا لين البلاء كذا الحراف علن راء علن أشي في اللام والراء وبتكرار أو تكرير من لو لمن صفانو يرى صفانو كذا والتفشي الشين ضادا استطل نعم تفشي الشين اللات ضاد قرمو من اللات استطالة اللات مالتنا استطالة مالتنا بلا
መኽረጁ ምንድነው? ጠዊል ነው ብለናል። ፎቶ ላይ አይተናል አይደል? ያኒ የዷድ መኽረጅ ያኒ የጎኑን ክፍል አብዛኛውን ክፍል ምን የሚያደርገው የሚነካው ይሆናል። ያኒ የተወሰነው ጫን ይለዋል፣ የተወሰነው ደግሞ ተላሙስ ያኒ ሙጀረድ መነካካት ብቻ የሚያሳይበት ሁኔታ አለው ማለት ነው። እነዚህ ናቸው ያኒ መኻሪጅና ሲፋት የምንለው። ሲፋት ላይ ኢንሻአላህ ሸርሕ ያስፈልገዋል። ይህን የመጀመሪያው የመግቢያ ብለን ነው እንትን ያለው። ኢንሻአላህ አንድ ሸርሑ ወደ ውስጥ ሳንገባ ራሱ ኢንሻአላህ ያው ተድሪብ እንድታደርጉበት ከጀርባው በኩል አለው መሰል ወረቀታችሁ እዛ ላይ በተርቲብ መኻሪጅ ሑሩፍ ነው የተቀመጠው ወይስ በተርቲብ ሑሩፍ ሂጃኢያ ነው? بالحروف الهجائية. حروف الهجائية بذا ترتيب له بمخارج همزة كذا ها ها متشرش ولا لا متشرش حروف الهجائية نعم نعم متشرش ولا ما اسمع እነዚህን ኢንሻአላህ ሳታዩ መናገር አልነበረብኝም። ተደብቆ ከዛ በኋላ ከሰራችሁት በኋላ መንገር ነበረብን። ምን ታደርጋላችሁ? ይሄ ሐርፉን ያኒ ባለበት ይሁን እናንተ አሁን በገባችሁ መትኑ ላይ አይታችሁታል። ለምሳሌ ምንድነው የምታደርጉት? ሑሩፍ አሽዳ ለማን ናቸው? አጂድ ፈጢም በከት ታውጡታላችሁ ለብቻው ማለት ነው። ሑሩፍ الصفير فحثه شخص سكت ለብቻው ታውጣላችሁ። استعلاء خص ضغط انقذ የሚለውን ለብቻ ፈራ من لب اطلاق ታውጡትና ከዛ በኋላ ተቃራኒውን ትፈልጋላችሁ። ተቃራኒው እዚህ ላይ ካለ እዚህ ላይ የለም፣ እዚህ የተገኘው እዚህ ላይ አይገኝም ማለት ነው። እذن ምን እናደርጋለን? አንድን ሐርፍ ወስደን ለምሳሌ ሀምዛ ነች እንበል። ሀምዛ ጀህር ነው ሀምስ ነው። ምን ትላላችሁ? فحثه شخص سكت ሀምዛ አለች የለችም። إذن ምን ውስጥ ይገባል ማለት ነው? ጀህር ውስጥ ይገባል ማለት ነው። طيب አሁንም ወደታችን እንውረድ። ምን አለን? ረኻዋና ምን አለ? ሽዳ አለን አይደል? طيب حروف الشداዎች እነማን ናቸው? አጂድ ቀጢም በከር ሀምዛ አለው إذن ምንድነው? ሽዳ ነው ማለት ነው። ምን ውስጥ አይገኝም? ረኻዋ ውስጥ አይገኝም ማለት ነው። إذن ሁለት ሲፋት አገኘ። ምንና ምን? ለሀምዛ ጀህርና ምን አላት? ሽዳ አላት ማለት ነው። ጀይድ ከዛ ወለታቸውንም ሲወርድ ምን አለ? استعلاءና استفال አለ አይደል? እሺ የት ውስጥ ነው ማገኛት? خص ضغط انقذ አለ ሀምዛ የለም። ምን አይነት ባህሪ ያላት ማለት ነው? استفال ነች ማለት ነው። ተግባባን? طيب ወለታችን ነው ወረዳውን ምን አለ? اطباقና انفتاح አለ። طيب اطباق حرفዎች እነማን ናቸው? صاد ضاد طاء ናቸው። አለ ሀምዛ አለች የለችም። إذن صفاتዋ ምንድነው ማለት ነው? انفتاح ነው ማለት ነው። ኢዝላቅና ምን አለን? እስማት አለን። ኢዝላቅ ሐርፎች እነማን ናቸው? ፈራ ሊሉብን ሀምዛ አላት የለም። إذن صفات ምን አይነት ባህሪ ያላት ማለት ነው? እስማት አላት ማለት ነው። ከዛ በኋላ ضد የሌላቸው ምኖች አሉ? ሐርፎች አሉ። እነዛ ውስጥ እንፈልጋለን። ካገኘን እንጨምራለን። ካልሆነ ግን ቢያንስ ስንት ሲፋት አለው ማለት ነው አንድ ሐርፍ? አሁን የሀምዛ ምን ብለናል? ጀህር ሽዳ استفال كذا انفتاح كذا اسمات ብለናል። አምስት ቢያንስ አምስት ሲፋ አለው ማለት ነው አንድ ሐርፍ። ተግባብተናል ኢንሻአላህ። ይሄን ትንሽ ያኒ ወረቀቱ ላይ ወይንም የሆነ ደብተር ነገር ካለን ወረቀት ካለን እዛ ላይ አሁን የገባንን ለምንድን ነው የምላችሁ? አሁን እዚህ ላይ የተጻፈውን ካያችሁት ብዙም ያኒ ያለፋችሁበት ነገር ምን ይባላል? ውጤቱ ብዙም አይታይም አይደል? ለዛ አሁን ባልኳችሁ ሐቂቀተን መጀመሪያ እነዚህ ሐርፎችን እነዚህ መቱን ላይ ያለውን አውጡት። ከዛ በኋላ አንድ ሐርፍ ወስዳችሁ አንዱን ሐርፍ እስከ መጨረሻው ማለት ነው። ሁለተኛውን ትወስዳላችሁ እስከ መጨረሻው የራሱ የሆነ ሲፋቶች እየሰጣችሁ ወያን ያደረጋችሁ ማለት ነው። ኢንሻአላህ ይሄን ነገር ሐቂቀተን ብዙ የሰራንበት ከሆነ ለውጥም እናያለን ከራሳችን ላይ ማለት ነው። ለምንድን ነው አብዛኛው ጊዜ አሁን ቁርአን እንቀራለን አይደል? ሁሉም የቀራ ነው አይደል? ሁሉም የቀራ ነው። ግን የሆነ ለምንድን ነው የኛ ቂራአ የማይቀየረው ወይም የማይለወጠው እንላለን? ሚስጥሩ ምንድነው? እነዚህ ናቸው። ተግባባን? ሚስጥሩ መኻሪጅ الحروف صفات الحروف ናቸው። ኢንሻአላህ ይሄ ከተስተካከለ
ከዛ በኋላ የቀረው ኢንሻአላህ ቀላል ነው እንላለን። አላሁ ተዓላ ያግራለን። አላሁ ተዓላ ያኒ ቁርአንን አክብረን ከሚያከብሩት አላሁ ተዓላ ያድርገን። من أهل القرآن وخاصته الله تعالى يدرجن الله سبحانه وتعالى يمتعنا التي حاجانا الله تعالى يولالب يمتعنا يا نبياتنا عليه الصلاة والسلام حديث كما فلقنا وكتلعي سبحان الله يعني كركت يمتعمل كم زبوتا مالسنا بيتسب لج يمساسلوا نقرات وتشنتتو يلمدون راحة تتو سبحان الله الزين መጥቶ ዒልሙን ለመማር መምጣት ማለት ይሄ ትልቅ ነገር ነው። ታዲያ አላሁ ተዓላ ምንዳውን ሞልቶ ከሚሰጣቸው አላሁ ተዓላ ይበለን። አላሁ ተዓላ የሐዲሱን በረካ የቁርአኑን በረካ ይስጠን። የመሻይኾቻችንን መንገድ ይዘው በዛ አይነት ጸንተው ኢንሻአላህ የእነሱን መንገድ የሚያስከትል አላሁ ተዓላ ያድርገን። መንገዳቸውን የሚያስከትል አላሁ ተዓላ ያድርገን። መንገዳቸውን የሚያስከትል ያድርገን። الله تعالى ثبات يستن تمكيننا الله تعالى يستن يا رب تمكيننا ستن ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين وسلام على المرسلين والحمد لله رب العالمين اللهم صل في اللفيت إياد الرجل كزاها كزا عين حاء غين خائيات بزاية ثمن الفعل الله تعالى كان ذات مراد بلنا سكيب بلو عندنا أو أخ أقو أك أج أش أي ترونه قلقلا نجي يسموه ترونه طيب أن أو طيب أطو أد أت أطو أد أت أص أص أس أز أز أس أص أذ أذ ذن تشي أذ أو نش ملاساتين تشافو كالوتا ودا زين لا يمتابن كثاء جبروين أث أث أذ أو أف أف أم أب أب أو نزينا تشو حرفوش مالتنا إن شاء الله هون بجماعة فاتحة نقرأ ناو تنبيه من السؤال اليوموتا بيان يدرجن هنا لما مالتنا أعوذ بالله من الشيطان الرجيم طيب أني لا لون أنت بسم الله الرحمن الرحيم بسم الله الرحمن الرحيم بسم الله الرحمن الرحيم بسم الله الرحمن الرحيم الرحمن الرحيم سلم ن سايون ني كسراون بيان ما أدري قال لبك من إلى الإمام الطيبي يعني إتمام الحركة من العلم حرف وينما حركة مملات مالتنا مولتن موتات لمن من إلى وكل مضموم فلن يتم إلا بضم الشفتين ضما وذو انخفاض بانخفاض للفم يتم والمفتوح بالفتح فهم لنا بمالتاتቸው ነው ضمان በምንልበት ጊዜ የከንፈራችን ክፍል ምን ማለት መሆን አለበት انضمام يعني وكل مضموم فلن يتم الا بضم الشفتين ضما بو سل بو نا بو አንድ አይደለም አይደል ቡ ስል ቡ ይሄ ነው ሙሉ የሆነ ሐረካ ማለት ነው ለዛው ከስራ ላይ
ይህ የእስረኛው ጥርስ የሚበቅልበት መንጋጋ ነው የሚባለው እዚህ የእስረኛው ዝቅ ይላል። ቢ ስንል ቢ ቲ ኒ ስንል ማለት ነው እንጂ ለምሳሌ ብ ት ካልኩኝ አልሞላም። ተግባባን? ስለዛም ማድረግ ቢ ቲ ሲ ኒ ስል ማለት ነው። በዚህ አይነት ሁኔታ ማለት አለብን። እንደዛው ወልመፍቱሕ ሲሆን ደግሞ ፈትሐ ያለው ሐርፍ ሲሆን ደግሞ ምን ማድረግ አፋችንን መክፈት ያስፈልገዋል። ለምን ምን ይላሉ ተጅዊድ ስንል ኢላ ሪያደቱ ምርኢን ቢፈኪሂ ይላሉ። ከአነሁ እንዴት ነው ሪያዳ የሚያደርግ ሰው የሰውነት እንቅስቃሴ የሚያደርግ ሰው ምን ያስፈልገዋል? ሙሉ ለሙሉ ማንቀሳቀስ ያለበትም ማንቀሳቀስ አለበት አይደል? ለምሳሌ እጁን ሙሉ ለሙሉ መዘርጋት ካለበት መዘርጋት አለበት እንጂ እንደዚህ ማለት የለበትም። ተግባባን? ፋይዳውን አያገኝም። ሙሉ ፋይዳ ማግኘት ከፈለገ ያኒ መዘርጋት ካለበት ዘርጋ ሲባል ምንድነው የምናደርገው? ሙሉ ለሙሉ መዘርጋት አለብን ማለት ነው። ይሄ ምንድነው ያኒ ፋይዳውን ወይንም በዚህ በኩል ደግሞ የተሟላውን ሐርፍ ለማውጣት ወይንም ሐረካውን ለማውጣት ማድረግ አለብን ማለት ነው። ኢዘን ወዙም ኺፋድ ቢልኺፋድ ሊልፈሚየቲ ወልመፍቱሑ በምንድነው የሚሆነው? ቢልፈትሒ ፍሃሚ ይላሉ። ፈትሐ ሲሆን በ ተ ማለት አለብን እንጂ በተ ካልኩኝ አልሞላም አይሞላም ማለት ነው። ሐረካውን መምላት አለብን። መፍሁም ገብቶናል? ስለዛ ቢስሚላሂ ራሕማኒ ራሒም ኒር ራሒም ነው የምንለው እንጂ ኒር ራሒም ወይንም ኑር ራሒም ካልን ሌላ ሐረካውን ያስላል። ኒር ራሒም እስኪ አንድ ላይ ቢስሚላህ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم الرحمن الرحيم مالك يوم الدين مالك يوم الدين إياك نعبد وإياك نستعين إياك نعبد وإياك نستعين إياك سنل من علم ሸዳለን አይደል? ሸዳውን በያን ማድረግ አለብን። ካልሆነ ያኒ ትርጉሙም ይቀይራል። ያው ፊቅህ ላይ ምንድነው የተማርነው? ኢያ ስንል ምንድነው? ضوء الشمس ነው ይላሉ እኮ አይደል? ኢያና ኢያ እና አይደለም። ኢያ ስንል ضوء الشمس ይሆናል ይላሉ። ታዲያ ኢያከ ካለን ምን ሊሆን ነው ማለት ነው? ضوء الشمس ዒባዳ እናደርጋለን እንዴ? አናደርግም። ዒባዳ የምናደርገው አንድን ፈጣሪ ነው አላሁ ሱብሓነሁ ወተዓላ የተጠራራውን ጌታ ከሲፋ ያኒ ከመኽሉቆች ሲፋ የተጠራራውን ከምንም ነገር ሓጃ ያልሆነውን ከሰማይም ከዓርሽም ከምንም ነገር ሓጃ ያልሆነውን ፈላጊ ያልሆነውን ከጃ ያልሆነውን ጌታ አላሁ ሱብሓነሁ ወተዓላ ነው አይደለ ዒባዳ የምናደርገው። ስለዛ ምን ማድረግ ኢያከ ነዕቡድ አንተን ነው ዒባዳ የምናደርገው፣ አንተን ነው የምንገዛው። ያ የተጠራራውን ጌታ ነው ዒባዳ የምናደርገው እንጂ ምንን አይደለም፣ ከዋክብቶችንም አይደለም፣ ወላ ፀሐይን አይደለም። እነዛ የነቢዩላህ ኢብራሂም ዓለይሂ ሰላም ቀውሞቻቸው ምን ያደርጉ ነበር? ሲፈልጉ ኮከብ ዒባዳ ያደርጉ ነበር አይደል? ሲፈልጉ ደግሞ ጨረቃን ዒባዳ ያደርጉ ነበር። ሲፈልጉ ፀሐይን ዒባዳ ያደርጉ ነበር። ሱብሓነላህ። ይህን ሁላ ሰይዱና ኢብራሂም ትክክል አለመሆኑን በያን አድርገውላቸው ነበር። ትክክል አለመሆኑን ለምን ከአላህ በስተቀር ያለው ዒባዳ አይገባው፣ አላሁ ሱብሓነሁ ወተዓላ ብቻ ነው ዒባዳ፣ ለሱ ብቻ ነው ዒባዳ ማድረግ ያለብን የሚለውን በያን አድርገዋል ማለት ነው። ሱብሓነላህ። አንዳንዱ ወልዒያዙ ቢላህ ሰይዱና ኢብራሂምን ዓለይሂ ሰላም ባልሆነ ነገር ይፈረጃቸዋል። ምን ይላል? ወልዒያዙ ቢላህ መጀመሪያ ያኒ ሸኽሱን አው ረጁል ያኒ ሙተሐይር ነበሩ ይላል። ወልዒያዙ ቢላህ ለስሙ ያኒ ሙስሊም ነን የሚሉ ናቸው። አንድን ነቢይ በዚህ አይነት ሁኔታ የሚፈርጅ እንዴት ብሎ ነው ሙስሊም ሊሆን የሚችለው? መጀመሪያ ዒባዳ የሚያደርገውን አያውቅም ነበር። ሲፈልግ ጨረቃን ሲፈልግ ወይም መጀመሪያ ከዋክብቶችን ከዛ ጨረቃን ከዛ በኋላ
ፀሐይን ዒባዳ ማድረግ ያደርግ ነበር። ከዛ በኋላ ነው ፈጣሪን መገዛት የጀመረው ይላሉ። ወልዒያዙ ቢላህ ሙተሐይር ነበር የሚያደርገውን ላይ የጠፋው ማለት ነው። ወልዒያዙ ቢላህ አላሁ ተዓላ በቁርአኑ ምንድን ነው ያለን? ወለቀድ አተይና ኢብራሂመ ሩሽደሁ ገና ብቅ ሲሉ ራሱ ማለት ነው ምን ያ ሩሽደን ቀናውን መንገድ አላሁ ተዓላ ወፍቋቸው በዛ አይነት ሁኔታ ሁሉም አስለን ሁሉም አንቢያዎች አንድም ነብይ የለም ከአላህ በስተቀር ያለውን ዒባዳ ያደረገ አይደል? አላሁ ስብሓነሁ ወተዓላ ነው ሁሉም አንቢያዎች ማለት ነው ዒባዳ ያደረጉት። ለዛ ያኒ ይሄ አንዳንድ ተፍሲር ክታብ ብለው ያኒ የሚጠቅሱት ከእነዚህ ነገራቶችን መጠንቀቅ አለብን። ያኒ የኛ የራሳችን አስል የሆነውን ትተን አንዳንዱ ያሳስታል ወደ ሌላ ነገር ሊያስገባ። ሰይዱና ኢብራሂም መቼም ከአላህ በስተቀር ያለውን ዒባዳ አላደረጉም። طيب إذن إياك نعبد بمن لبت جزي إياك شدالات شداون بيان النادر قال لما وإياك نستعين اهدنا الصراط المستقيم اهدنا الصراط المستقيم اهدنا الصراط المستقيم اهدنا الصراط المستقيم صاد مخرج آيتنا بلنا طرف اللسان مع ما فوق الثنايا السفلى بالليل بزين فيتان نوتال صا سنن صا اهدنا الصراط المستقيم اهدنا الصراط المستقيم صراط الذين أنعمت عليهم صراط الذين أنعمت عليهم صراط الذين أنعمت عليهم صراط الذين أنعمت عليهم غير المغضوب عليهم ولا الضالين غير المغضوب عليهم ولا الضالين مد اللازم سلونا أو سدس حركة سوالا. طيب زي لاي غيري من اللو تفخيم اللو غير المغضوب غير لاي من النلب مغضوب النلب مغضوب هي من دنو بلنا قلقل عين يعني عندنا حرف يلي له صفة مستتين لبن يراسوني هنا يعني من بلنا أمس صفاته تشالوت يسون سكين نستو عندنا حرف يراسوني هنا نستو يلي لهم كم نستو يراسون نستو إذن غير المغضوب سنن زي قلقلة ما تقول لبنا ولا الضالين سنن دقمو ضادوا تفخيم تونالج زي ياو من النلم مثال ولا بزين في ثام سايهم ولا الضالين يبقى ولا عندنا دي ولا كف منه كذا ولا يكورتوا يعني كأنه للا حرف وين للا كلمة عندما يمسك نظامون يلبث ما عند لا يسلال ولا الضالين سدس حركة نادر قال ما لتسكيه يجرى شاو الجمع ولا الضالين ولا الضالين عند لا يجمع إن شاء الله كما جمع يا مجمر بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم نظام اهدنا الصراط سنن يعني دي تكلف نقر ما درج اللبنا من المثالي اهدنا يعني راس ما تشرالك مالك لذا اسفل اهدنا الصراط المستقيم يعني ها مخرج آية نقلن ألف مخرج آية نقلن اهدنا الصراط نقلن مالك اسكي نرجعوا اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب
ወረሕመቱላህ። ኢንሻአላህ ያው ዛሬ ጁምዓም ስለሆነ የታሉ ሼሆቹ ሰላዋት ትንሽ